ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ሐሙስ ሐምሌ 9 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን መምህራን በአዲስ አበባ ከተማ የመኖሪያ ቤት ተጠቃሚ እንዲሆኑ በተጀመረው አሰራር መሰረት ከዚህ ቀደም ይከፍሉት የነበረው ክፍያ ከእጥፍ በላይ ከፍተኛ የዋጋ ጭማሪ በማድረግ በካሬ ወደ 82,000 ብር ከፍ ማለቱ በተደራጁ መምህራን ዘንድ ከፍተኛ ቅሬታን አስነሳም። ከተማ አስተዳደሩ መምህራንን ጨምሮ በከተማዋ ያሉ የመንግስት ሰራተኞችን የቤት ተጠቃሚ የሚያደርግ ስምምነት ከንግድ ባንክ ጋር ከወራት በፊት በመፈራረም በአነስተኛ የወለድ መጠን የሚከናወንና 25 በመቶ የመንግስት ሰራተኛው ቆጥቦ 75 በመቶ የባንክ ብድር የሚቀርብበት እንዲሁም ብድሩን ደግሞ በ20 ዓመታት የሚከፍልበትን አሰራር ዘርግቶ እንደነበር ይታወሳል። በዝርዝር እናጋራችኋለን። ከውጪ የአሜሪካ ተዋጊ ጄቶች፣ ድሮኖችና የባህር ኃይል መርከቦች በጥምረት ባደረጉት ዘመቻ የኢራን የባለስቲክ ሚሳኤል ፕሮግራም መናኸሪያ የሆነችውን የሰመናን ክፍለ ሀገርን ጨምሮ የሀገሪቱን የባህር ዳርቻ መከላከያ ጣቢያዎች፣ የሚሳኤል መጋዘኖችንና የድሮን ማዘዣ ማዕከላትን ክፉኛ መደብደባቸው ተገለጸ። ይህ ለአምስተኛ ቀናት የዘለቀውና እጅግ ከፍተኛ የተባለው የአየርና የሮኬት ድብደባ በአካባቢው ላይ አዲስ ስጋት ማሳደሩን ተከትሎ የተባበሩት መንግስታት ድርጅትና በርካታ የዓለም መሪዎች ሁለቱ ሀገራት ግጭቱን በዲፕሎማሲያዊ መንገድ እንዲፈቱና ሁኔታው ከመስመር ከመውጣቱ በፊት ውጥረቱን እንዲያረግቡ ጥሪያቸውን እያቀረቡ ይገኛሉ። በዝርዝር የምትሰሙት መረጃችን ነው። በኢራን ምክር ቤት የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ ምርጫ ላይ የፓርላማው አፈ ጉባኤ መሐመድ ባጋር ጋሊባፍ ደጋፊዎች ወሳኝ ቦታዎችን ማሸነፋቸውን ተከትሎ በሀገሪቱ የጠንካራ አቋም አራማጆች ዘንድ ከፍተኛ ቁጣ ተቀሰቀሰ። በዚህም ከኢራን አብዮታዊ ዘብ ጋር ግንኙነት ያላቸው ሚዲያዎችን ጨምሮ በርካታ የጽንፈኛ ወግ አጥባቂው የፓይዳሪ ግንባር ደጋፊዎች ምርጫውን ህጋዊነት በመጠራጠር ሂደቱ በድጋሚ እንዲካሄድ በመጠየቅ ላይ ናቸው ተብሏል። የምትሰሙት መረጃችን ነው። በደቡብ ኢራን በሚገኝ አንድ የመጀመሪያ ደረጃ ትምህርት ቤት ላይ እጅግ አሰቃቂና ገዳይ የአየር ጥቃት ከተፈጸመ ወራት ቢያልፈውም የአሜሪካ ጦር በጥቃቱ ወቅት ጥቅም ላይ የዋሉትን የስለላና የደህንነት መረጃዎች በጥልቀት የሚፈትሸውን ወሳኝ መደበኛ ግምገማ እስካሁን አለማካሄዱን የሲኤንኤን ዘገባ አጋለጠ። በዚህ የመጀመሪያ ደረጃ ትምህርት ቤት ላይ በተፈጸመው የአየር ጥቃትም 168 ህጻናትና 14 መምህራንን ጨምሮ 175 የሚጠጉ ንጹሃን ዜጎች መገደላቸው ይታወሳል። በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው መረጃዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። አስደሳች ዜና ለውድ ደንበኞቻችንና ለቤት ፈላጊዎች በመሃል መገናኛ ዲያስፖራ አደባባይ አጠገብ የጫካ ፕሮጀክት እይታ ያለው ዘመናዊ አፓርትመንት በ40/60 አከፋፈል ከስቱዲዮ እስከ ባለ 3 መኝታ ቤቶችን ለተወሰነ ጊዜ ብቻ በሚቆይ ልዩ ቅናሽ አቅርበንልዎታል። ስቱዲዮ በ2.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 1 መኝታ በ4.4 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ዋጋ የግሎ ያድርጉ። ምን ይሄ ብቻ! የዲፕሎማት መንደር በሆነችው በሳር ቤት አደባባይ የ30 በመቶ ቅናሽ የተደረገባቸውን አፓርትመንት ቤቶች ከባለ 1 እስከ ባለ 3 መኝታ ቤቶችን በመሸጥ ላይ እንገኛለን። ልብ ይበሉ፣ ይህ ልዩ ቅናሽ ለተወሰኑ ቀናቶች ብቻ የሚቆይ በመሆኑ ፈጥነው ይመዝገቡ። ለበለጠ መረጃ በ0908882208 ወይም በ0969699373 ይደውሉልን። ቴምር ሪል ስቴት። ለመኖሪያ ቤት የተደራጁ መምህራን ከዚህ ቀደም ይከፍሉት የነበረው ክፍያ ከእጥፍ በላይ ከፍተኛ ዋጋ ጭማሪ በማድረግ በካሬ ወደ 82,000 ብር ከፍ ማለቱ በመምህራኑ ዘንድ ቅሬታ አስነሳም። መምህራን በአዲስ አበባ ከተማ የመኖሪያ ቤት ተጠቃሚ እንዲሆኑ ከዚህ ቀደም በተጀመረው አሰራር መሰረት በካሬ 35,000 ብር የነበረው ክፍያ አሁን ላይ በካሬ 82,000 ብር ተደርጎ 25 በመቶ የቅድሚያ ክፍያው ከፍተኛ ጭማሪ
ጭማሪ ተደርጎበታል ሲሉ ቅሬታቸውን አሰምተዋል። የአዲስ አበባ ከተማ አስተዳደር መምህራንን ጨምሮ በከተማዋ የሚገኙ የመንግስት ሰራተኞችን የቤት ተጠቃሚ የሚያደርግ ስምምነት ከንግድ ባንክ ጋር ከወራት በፊት መፈራረሙ ይታወሳል። በወቅቱ እንደተገለጸው ከሆነ ደግሞ ስምምነቱ በአነስተኛ የወለድ መጠን በ25/75 የብድር መርሃ ግብር የሚከናወን ሲሆን 25 በመቶ የመንግስት ሰራተኛው ቆጥቦ 75 በመቶ የባንክ ብድር የሚቀርብለትና ብድሩን ደግሞ በ20 ዓመታት የሚከፍልበት እንደነበር መዘገባችን አይዘነጋም። ነገር ግን ስምምነቱ ጥሩ ቢሆንም 25 በመቶ የመቆጠብ አቅም የለንም ሲሉ የገለጹት መምህራኑ መቆጠብ ለማይችሉት ደግሞ የቤት ኪራይ ተገንብቶ ለመስጠት እየተሰራ ነው ሲሉ ከንቲባ አዳነች አቤቤ ተናግረው ነበር። ይህ በእንዲህ እንዳለ ታዲያ መምህራንን የመኖሪያ ቤት ተጠቃሚ ያደርጋል በሚል በወጣው መመሪያ መሰረት እያንዳንዳቸው 110 አባላት የያዙ 60 ማህበራት በከተማዋ ተደራጅተው ቦታው ተለይቶ ከተሰጠ ወዲህ አንዳንድ ኮንትራክተሮች የተወሰነ ግንባታ ቢጀምሩም መጀመሪያ በካሬ 35,000 ብር የነበረው ክፍያ አሁን ላይ በካሬ 82,000 ብር ሆኗል በሚል ከፍተኛ የዋጋ ጭማሪ ተደርጎብናል ሲሉ መምህራኑ ቅሬታቸውን አሰምተዋል። በወቅቱ የነበረው በካሬ 35,000 ብር ነበር። ከከፈልን በኋላ ሲጓተት ቆይቶ ከወር በፊት ግንባታው ከተጀመረ በኋላ አስቱ ዩኒቨርሲቲ ጥናት አጥንቶ በካሬ 82,000 ደርሷል ተብሏል ያሉት የተደራጁት መምህራኑ ለአብነትም 3 ሚሊዮን ብር የነበረ ውል ወደ 9 ሚሊዮን ብር ከፍ ብሏል ማለታቸውን ቲግቫህ ኢትዮጵያ አስነብቧል። ጉዳዩን በተመለከተም ጥያቄ የቀረበለት የኢትዮጵያ መምህራን ማህበር በበኩሉ መምህራን የመኖሪያ ቤት ተጠቃሚ እንዲሆኑ ለዘመናት ሲጠየቅ መቆየቱን አስታውሶ ስለ ክፍያ ጭማሪው ግን ጉዳዩን ወደ ያዘው የአዲስ አበባ ከተማ አስተዳደር መምህራን ማህበር ማብራሪያ እንዲሰጥ መርቷል። በዚህም ቅሬታ አቅራቢ መምህራኑ የአዲስ አበባ ከተማ መምህራን ማህበር ምክትል ፕሬዝዳንት ናቸው ያሏቸው እሳቸው ደግሞ የማህበሩ አመራር ነኝ ያሉት አቶ አሪያ ደርሶ በበኩላቸው አስቱ ዩኒቨርሲቲ ወይንም የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ባደረገው ጥናት መሰረት አጠቃላይ የመምህራን የጋራ መኖሪያ ቤት ግንባታን በአማካሪነት ይዞታል ብለው ካለው ወቅታዊ የዋጋ ንረት አኳያም የተወሰኑ ማሻሻያዎችን አድርጓል ማለታቸውን ዘገባው አክሏል። ከባህር ማዶ ወደ ያዝናቸው መረጃዎቻችን ስንሸጋገር የአሜሪካና የኢራን ጥቃት ለአምስተኛ ቀን በባሰ ሁኔታ በቀጠለበት ወቅት ሁለቱም ወገኖች እጅ አንሰጥም አሉ። በመካከለኛው ምስራቅ በአሜሪካ ኃይሎችና በኢራን በሚደገፉ ታጣቂዎች መካከል የተቀሰቀሰው ወታደራዊ ግጭት ለአምስተኛ ተከታታይ ቀናት የቀጠለ ሲሆን ሁለቱም ወገኖች ወታደራዊ አቅማቸውን ይበልጥ እያጠናከሩ እንደሚገኙ ገልጸዋል። ይህ ለአምስት ቀናት የዘለቀውና እጅግ ከፍተኛ የተባለው የአየርና የሮኬት ድብደባ በአካባቢው ላይ አዲስ የስጋት ጥላ ያሳደረ ሲሆን ግጭቱ ወደ ከፋ ክልላዊ ጦርነት ሊያመራ ይችላል የሚል ከፍተኛ ስጋትንም ፈጥሯል። የአሜሪካ መከላከያ ሚኒስቴር ፔንታጎን በሰጠው መግለጫም የአሜሪካ ጦር በኢራን የሚደገፉ ቡድኖች ላይ የሚወስደውን የአየር ጥቃት አጠናክሮ እንደሚቀጥልና ለብሔራዊ ደህንነቱ እንዲሁም በአካባቢው ለሚገኙ ሰራተኞቹ ሲል ወደ ኋላ እንደማይል አስታውቋል። ዋሽንግተን ጥቃቱን የጀመረችው በቁጥጥሯ ስር ባሉ ወታደራዊ ካምፖች ላይ ለተሰነዘሩ ተደጋጋሚ ጥቃቶች ምላሽ ለመስጠት እንደሆነም ትገልጻለች። በሌላ በኩል ቴህራን የአሜሪካን እርምጃ አጥብቃ የኮነነች ሲሆን ማንኛውንም አይነት ጥቃት ለመመከትና ተመጣጣኝ ምላሽ ለመስጠትም ዝግጁ መሆኗን አስታውቃለች። የኢራን ከፍተኛ ወታደራዊ ባለስልጣናት በበኩላቸው በሰጡት መግለጫ የአሜሪካ ኃይሎች በክልሉ የሚያደርጉት ጣልቃ ገብነትና የሚሰነዝሩት ጥቃት ዋጋ እንደሚያስከፍላቸው በማስጠንቀቅ ወደ ኋላ እንደማይሉና ሉዓላዊነታቸውን ለማስከበር ማንኛውንም እርምጃ ለመውሰድ ዝግጁ መሆናቸውን በድጋሚ ገልጸዋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅትና በርካታ የዓለም መሪዎች ሁለቱም ወገኖች ግጭቱን በዲፕሎማሲያዊ መንገድ እንዲፈቱና ሁኔታውም ከመስመር ከመውጣቱ በፊት ውጥረቱን እንዲያረግቡ ጥሪያቸውን እያቀረቡ ይገኛሉ። ሆኖም ግን በሁለቱ ኃይሎች በኩል እየታየ ያለው እልህኛ አቋም ለአካባቢው ሰላምና መረጋጋት ትልቅ አደጋ መደቀኑን ቀጥሏል።
በኢራን ምክር ቤት ወሳኝ ኮሚቴ ምርጫ በጋሊባፍ ደጋፊዎች መምራት የሀገሪቱ የጠንካራ አቋም አራማጆች ዘንድ ቁጣን ቀሰቀሰ። የኢራን የፓርላማ አፈጉባኤና ዋና ተደራዳሪ መሐመድ ባጋር ጋሊባፍ ደጋፊዎች በምክር ቤቱ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ ምርጫ ላይ ወሳኝ የሆኑ የመሪነት ቦታዎችን መቆጣጠራቸውን ተከትሎ በሀገሪቱ የጠንካራ አቋም አራማጆች ወይንም ሃርድ ላይነሮች ዘንድ ከፍተኛ ተቃውሞና ቅሬታ እየተሰማ ይገኛል። ይህ ክስተት ደግሞ በኢራን ወግ አጥባቂ የፖለቲካ ጎራ ውስጥ ከአሜሪካ ጋር በሚደረገው ድርድርና በጋሊባፍ አመራር ዙሪያ ያለውን ጥብቅ ልዩነት ይፋም አውጥቷል። ባለፈው ሰኞ በተካሄደው የዚሁ ኮሚቴ የውስጥ አመራር ምርጫ ዋሽንግተንን አጥብቀው የሚቃወሙትና የጋሊባፍ ቀኝ እጅ ተቺ የነበሩት ማህሙድ ናባቪያን ከመጀመሪያ ምክትል ሰብሳቢነታቸው እንዲሁም ኢብራሂም ረዛኢ ከቃል አቀባይነታቸው ተነስተዋል። የሁለቱ ተጽዕኖ ፈጣሪ የጠንካራ አቋም አራማጆች ወይንም ሃርድ ላይነሮች መነሳት የኮሚቴውን የስልጣን ሚዛን ይበልጥ ለዲፕሎማሲያዊ ንግግር ቅርብ ለሆኑት የጋሊባፍ ደጋፊዎች አሳልፎ የሰጠ ሲሆን ይህም ደግሞ በሃርድ ላይነሮች ጎራው ዘንድ ለስላሳ መፈንቅለ መንግስት የሚል ጠንካራ ውግዘትን አስከትሏል። ከኢራን አብዮታዊ ዘብ ጋር ግንኙነት ያላቸው ሚዲያዎችን ጨምሮ በርካታ የጽንፈኛ ወግ አጥባቂው የፓይዳሪ ግንባር ደጋፊዎች ምርጫውን ህጋዊነት በመጠራጠር ሂደቱ በድጋሚ እንዲካሄድ በመጠየቅ ላይ ናቸው። የጋሊባፍ አማካሪ የሆኑት አሚር ኢብራሂም ረሱሊ በበኩላቸው ከዚህ ቀደም ናባቪያን ለህዝብ ያጋለጠውን በሚስጥር የተያዘ የመንግስት መረጃ ምንጭ ባለስልጣናት በአስቸኳይ እንዲያጣሩ ጠይቀዋል። ኢራን አሁን ካለችበት ውስብስብ ቀጠናዊ ወታደራዊ ውጥረትና ከባድ የምጣኔ ሀብት ጫና አንጻር የዚህ ቁልፍ ኮሚቴ አመራር ወደ መካከለኛ ወግ አጥባቂዎች ማጋደሉም የሀገሪቱን የውጭ ጉዳይ ፖሊሲና ከምዕራባውያን ጋር ሊደረግ የሚችለውን ድርድር አቅጣጫ ለመወሰን ትልቅ ተጽዕኖ እንደሚኖረውም የፖለቲካ ተንታኞች እየገለጹ ይገኛሉ። የአሜሪካ ጦር በኢራን የባለስቲክ ሚሳኤል ፕሮግራም መናኸሪያ በሆነችው ሰምናን ክፍለ ሀገር ላይ ከባድ የአየር ጥቃት ድብደባ ፈጸመ። የአሜሪካ ጦር በኢራን ዋና ከተማ ቴህራንና የባለስቲክ ሚሳኤል ፕሮግራም መናኸሪያ በሆነችው በሰምናን ክፍለ ሀገር ላይ ከባድ የአየር ጥቃት መፈጸሙን የኢራን መንግስታዊ መገናኛ ብዙሃን ዘግበዋል። ይህ ጥቃት ደግሞ በሀገራቱ መካከል የነበረው ጊዜያዊ የተኩስ አቁም ስምምነት መፍረሱን ተከትሎ የተሰነዘረ ሲሆን በቀጠናው ዳግም ከዚህ የበለጠ መጠነ ሰፊ ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋትን ፈጥሯል። የአሜሪካው ማዕከላዊ እዝ ባወጣው መግለጫም ተዋጊ ጄቶች፣ ድሮኖችና የባህር ኃይል መርከቦች በጥምረት ባደረጉት ዘመቻ በኢራን የባህር ዳርቻ መከላከያ ጣቢያዎች በሚሳኤል መጋዘኖችና በድሮን ማዘዣ ማዕከላት ላይ ያነጣጠረ ጥቃት መፈጸማቸውን አረጋግጧል። ጥቃቱ የተሰነዘረው ደግሞ አሜሪካ በኢራን የወደብ ሰርጥ አካባቢዎች ላይ የባህር ኃይል እገዳ መጣሏን ካወጀች ከሰዓታት በኋላ ነው። የቴህራን ነዋሪዎች በማለዳው የኢራን የአየር መከላከያ ዘዴዎች ጠላት አምካኝ ሚሳኤሎችን ሲተኩሱ የነበረውን ድምፅ መስማታቸውን የገለጹ ሲሆን ጥቃቱ ከዋና ከተማዋ በተጨማሪ በደቡባዊ የሀገሪቱ ክፍሎች በሚገኙ እንደ ባንዳር አባስ፣ አህቫዝ፣ ሲርክና ቀሸም ባሉ ስልታዊ የወደብ ከተሞች ላይ መፈጸሙ ታውቋል። ለዚህ የአሜሪካ ጥቃት አፋጣኝ ምላሽ የሰጠው የኢራን አብዮታዊ ዘብ በኩሉም በባህሬንና በኩዌት የሚገኙ የአሜሪካ የጦር ሰፈሮችንና የሎጂስቲክስ ማዕከላትን በሚሳኤል መምታቱን አስታውቋል። የኢራን ባለስልጣናትም አሜሪካ የጣለችውን የባህር እገዳ ካላነሳች በቀጠናው ያለውን የኃይል ኤክስፖርት ሙሉ በሙሉ እንደሚያስተጓጉሉት እየዛቱ ይገኛሉ። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የአሜሪካ ጦር በኢራን ትምህርት ቤት ላይ ከፈጸመው ገዳይ ጥቃት በስተጀርባ ያለውን የደህንነት መረጃ እስካሁን አለመገምገሙ ተነገረ። በደቡብ ኢራን በሚገኝ አንድ የመጀመሪያ ደረጃ ትምህርት ቤት ላይ እጅግ አሰቃቂና ገዳይ የአየር ጥቃት ከተፈጸመ ወራት ቢያልፈውም የዩናይትድ ስቴትስ ጦር በጥቃቱ ወቅት ጥቅም ላይ የዋሉትን የስለላና የደህንነት መረጃዎች በጥልቀት የሚፈትሸው
የሚለውን ወሳኝ መደበኛ ግምገማ እስካሁን አለማካሄዱን የሲኤንኤን ዘገባ አጋልጧል። ባለፈው የካቲት 28 2026 በደቡብ ኢራን ሚናብ ከተማ በሚገኘው ሻጀራህ ታይባ የመጀመሪያ ደረጃ ትምህርት ቤት ላይ በተፈጸመው በዚህ አየር ጥቃት 168 ህጻናትና 14 መምህራንን ጨምሮ 175 የሚጠጉ ንጹሃን ዜጎች መገደላቸው ይታወሳል። እንደ ዘገባው መረጃ ከሆነ ጥቃቱ ከተፈጸመ በኋላ የአሜሪካ ጦር በጥቃቱ የታለመው ቦታ ስለመመታቱና ስላደረሰው ጉዳት የሚያሳዩትን የመረጃዎቹን ሁለት የጉዳት ግምገማ ደረጃዎች አጠናቆም ነበር። ይሁን እንጂ በጥቃቱ ዙሪያ ያሉትን የሳተላይት ምስሎችና አጠቃላይ የስለላ መረጃዎችን በጥልቀት በመመርመር ስህተቱ እንዴት ሊከሰት እንደቻለ ለማወቅ የሚረዳው ሶስተኛውና ወሳኙ የመረጃ ግምገማ ደረጃ በከፍተኛ ወታደራዊ መሪዎች ትዕዛዝ ባለመሰጠቱ እስካሁን ሳይከናወን ቀርቷል የተባለው። አወዛጋቢው ነጥብ ደግሞ የአሜሪካ ጦር ጥቃቱን የፈጸመው ከ10 ዓመታት በላይ ያስቆጠረና ያልተሻሻለ የመረጃ ቋት ላይ ተመስርቶ ነው ተብሏል። ምንም እንኳን የመረጃ ተንታኞች መረጃው መታደስ እንዳለበት በኮምፒውተር ስርዓቱ ላይ ቀይ ማስጠንቀቂያ ምልክት አስቀምጠው የነበረ ቢሆንም የጦር አዛዦች ውሳኔዎቹን በፍጥነት ለማሳለፍ ሲሉ ማስጠንቀቂያዎቹን ችላ ብለው ጥቃቱን እንዲፈጽሙ ትዕዛዝ ማስተላለፋቸው ተነግሯል። በዚህ አስከፊ ጥቃት ዙሪያ የተጀመረው የተለየ ወታደራዊ ምርመራም ባለፈው ሚያዝያ ወር ላይ ተጠናቆ ለፔንታጎን ከፍተኛ መኮንኖች የቀረበ ቢሆንም የጦር መሪዎቹ ግን ውጤቱን ለህዝብም ሆነ ለኮንግረስ ይፋ ከማድረግ ተቆጥበዋል ተብሏል። ቀጥለናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 177 ብር ከ3 ሳንቲም እየተገዛ 180 ብር ከ57 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 229 ብር ከ20 ሳንቲም እየተገዛ 233 ብር ከ78 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 199 ብር ከ38 ሳንቲም መግዣው ሲሆን መሸጫው እንዲሁ 203 ብር ከ36 ሳንቲም ሆኗል። ስዊስ ፍራንክ ደግሞ 215 ብር ከ61 ሳንቲም እየተገዛ 219 ብር ከ92 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም 47 ብር ከ78 ሳንቲም እየተገዛ 48 ብር ከ73 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 46 ብር ከ1 ሳንቲም መግዣው ሲሆን መሸጫው ደግሞ 46 ብር ከ93 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ34 ሳንቲም እየተገዛ 24 ብር ከ82 ሳንቲም እየተሸጠ ይገኛል። የካናዳ ዶላር ደግሞ 121 ብር ከ26 ሳንቲም መግዣው ሲሆን መሸጫው እንዲሁ 123 ብር ከ68 ሳንቲም መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። አስደሳች ዜና ለውድ ደንበኞቻችንና ለቤት ፈላጊዎች በመሃል መገናኛ ዲያስፖራ አደባባይ አጠገብ የጫካ ፕሮጀክት እይታ ያለው ዘመናዊ አፓርትመንት በ40/60 አከፋፈል ከስቱዲዮ እስከ ባለ 3 መኝታ ቤቶችን ለተወሰነ ጊዜ ብቻ በሚቆይ ልዩ ቅናሽ አቅርበንልዎታል። ስቱዲዮ በ2.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 1 መኝታ በ4.4 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ዋጋ የግሎ ያድርጉ። ምን ይሄ ብቻ! የዲፕሎማት መንደር በሆነችው በሳር ቤት አደባባይ የ30 በመቶ ቅናሽ የተደረገባቸውን አፓርትመንት ቤቶች ከባለ 1 እስከ ባለ 3 መኝታ ቤቶችን በመሸጥ ላይ እንገኛለን። ልብ ይበሉ፣ ይህ ልዩ ቅናሽ ለተወሰኑ ቀናቶች ብቻ የሚቆይ በመሆኑ ፈጥነው ይመዝገቡ። ለበለጠ መረጃ በ0908882208 ወይም በ0969699373 ይደውሉልን። ቴምር ሪል ስቴት